ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ ዛሬ በጎንደር በተለያዩ ቀጠናዎች በአዲስ የመንግስት የሰላም ጥሪ መንግስት የደረሰበትን የሰላም ስምምነት መሰረት በማድረግ በርካታ ታጣቂዎች እየገቡ ይገኛሉ። ይህን ሙሉ መረጃ እንደሚከተለው አስደምጣችኋለሁ። በማዕከላዊ ጎን በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የደረሰውን የሰላም ስምምነት ተከትሎ በማዕከላዊ ጎንደር ዞን ወገራ ወረዳና አካባቢው በርካታ ታጣቂዎች እየገቡ መሆኑ ተገለጸ። በዛሬው ዕለትም በወገራ ወረዳና ኪንፋንዝ ወረዳ አዋሴ ቀበሌ ሲንቀሳቀሱ የነበሩ 35 ታጣቂዎች የሰላም ስምምነቱ መሰረት በማድረግ ገብተዋል። በወገራ ወረዳ አካባቢ ጊዮርጊስ ከተማ የገቡ ታጣቂዎችን በማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቀ አስፈሬ እና የዞኑ ፖሊስ መምሪያ አዛዥ ኮማንደር ደሳሌ አበራ በስፍራው ተገኝተው አቀባበል አድርገዋል። በአቀባበሉ ላይ ንግግር ያደረጉት አቶ አወቀ አስፈሬ እንደገለጹት የጦርነት ምንም ማትረፍ እንደማይቻል ተረታችሁ የክልሉን መንግስት የሰላም ስምምነት መሰረት በማድረግ መምጣታችሁ ለአካባቢዎቹ ሰላም ልማት ያላችሁን ተነሳሽነት የሚያመላክት ነው ብለዋል። መንግስት የደረሰውን የሰላም ስምምነት ተረድተንና ተቀብለን በሰላም መግባታችን ችለናል ያሉትም የቀድሞ ታጣቂ በቀጣይ የቀሩ ወንድሞቻችን የኛን ፈለግ እንዲከተሉ በማለት ለአካባቢው ሰላም እድገት የበኩላቸው ለመወጣት ዝግጁ ነን ብለዋል። በፕሮግራሙ የዞኑ ዋና አስተዳዳሪ አቶ አወቀ አስፈረን፣ የዞኑ ፖሊስ መምሪያ አዛዥ ኮማንደር ደሳሌ አበራ ጨምሮ የወረዳው አመራሮች፣ የመከላከያ ሰራዊት አመራሮች ተገኝተዋል። እንኳን በሰላም ደህና መጣችሁም ብለው አቀባበል እያደረጉ ይገኛሉ። በዚህ ብቻ አላበቃም። በዚሁ ቀጠና ደግሞ የመንግስት የሰላም ጥሪ ተቀበሉ አሉ። እሱም በአማራ ክልል በማዕከላዊ ጎንደር ዞን 10ኛ እዝ ክፍለ ጦሮች እጅ መስጠታቸው የክፍለ ጦሩ አመራሮች ተገኝተዋል። 21ኛው የጽንፈኛው ቡድን አባላት ከነሙሉ ትጥቃቸው ማለትም አንድ ዲሽቃ፣ አንድ ብሬን፣ 14 ክላሽ፣ 8 የቃታ መሳሪያ እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል ዮሐንስ ወልዴ ገልጸዋል። በዚሁ ቀጠና እንግዲህ 35 እንዲሁም ደግሞ በዚሁ ቀጠና ደግሞ 21 በድምሩ እንግዲህ በርካታ ታጣቂዎች እየገቡ ይገኛሉ። ከታችም እንደሚመከተለው ሌላኛ መረጃ አለ፣ እሱንም አስደምጣችኋለሁ። መንግስት ያቀርቡ የሰላም ስምምነት በበኩላቸው እየተቀበሉ እየገቡ ይገኛሉ ማለት ነው። እንዲሁም በሌላ በኩል በማዕከላዊ ጎንደር ዞን ወገራ ወረዳ ወይራ በርና ሰንበቴ ቀበሌዎች አካባቢ ህዳር 28 እንዲሁም ደግሞ አሁን በዛሬው ዕለት ማለት ህዳር 30 ድረስ በተደረገው የመንግስት የሰላም ጥሪ ስምምነት መሰረት አሁን በርካታ ታጣቂዎችም እየገቡ መሆኑ ተገልጿል። ይህ ውጤት ሊገኝ የቻለው በተለይ እስከታች ያለው የአመራር እና አባላት በቅንጅት መስራት በመቻሉ መሆኑ እየተገለጸ ይገኛል። በማዕከላዊ ጎንደር ዞን ጭልጋ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስት ሰላም አማጭ ተቀብለው መግባታቸው ሌላኛው መረጃ ነው። የጭልጋ ወረዳ አስተዳዳሪ አቶ አዛነው አደባ የሰላም አማጭ ተቀብለው መግባታቸው ለህዝባችሁና ለሀገራችሁ የሰላም መስፈን ቁርጠኛ መሆናችሁ የሚያሳይ ነው ብለዋል። የሰላም አማጭ ለተቀበሉ ማህበረሰብ የገቡ አካላትን አቀባበልም አድርገውላቸዋል። የሰላምን አማጭ ለተቀበሉ አካላት በተለያዩ ምክንያት የሰላም እጦት ላይ የነበረው ማህበረሰብ አካባቢውን ለሰላም በመጠበቅ የአካባቢው ማህበረሰብ መካስ አለባቸው በማለት መልእክታቸውንም አስተላልፈዋል። 13ኛው ክፍለ ጦር ዋና አዛዥ ኮሎኔል ሻምበል አስማረ ተገኝተው በጫካ መኖር እጣ ፈንታው ሞት ስለሆነ አሁን የሰላም ጥሪ ተቀብላችሁ መግባታችሁ ለሰላም ያላችሁን ቁርጠኝነት የሚያሳይ መሆኑን ገልጸው አሁን ሌሎች ያልገቡ ታጣቂ ሰላምን አማራጭ ተቀብለው መግባት እንዲችሉ መልእክታቸውንም አስተላልፈዋል። እንኳን ደስ አለን፣ እንኳን ደስ አላችሁ። በዚህ በጎንደር ቀጠና ብቻ በርካታ ታጣቂዎች የገቡበት መሆኑ ተገልጿል። በዚህ ብቻ አላቁም። በሸኔሌም እርምጃ የተወሰደ አለ። እሱን ጉዳይ ተመልሼ የማስደምጣችሁ ይሆናል ማለት ነው። ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን በዛሬው ብቻ ባንዱ በተለያየ ቀጠና የገቡ በጎንደር አጠቃላይ ግዛት ብቻ ናቸው። በተለያየ ቀበሌዎች ወይም ደግሞ ወረዳዎች ይሁን እንጂ እነዚህ ታጣቂዎች የገቡት ዛሬ ህዳር 30 2018 ዓመተ ምህረት በጎንደር ብቻ በአማራ ህዝባዊ ድርጅትና በአማራ ክልላዊ መንግስት መሰረት የተደረሰውን የሰላም ስምምነት ምክንያት በማድረግ እስከነሙሉ ትጥቃቸው የገቡ ናቸው። ሲገቡ ከፍተኛ ትጥቅ መሳሪያ አንድ ዲሽቃና ብሬን እንዲሁም ሌሎች የተለያየ ተተኳሽ መሳሪያዎችን እንደያዙ መንግስት ያቀረበላቸውን የሰላም ጥሪ በሙሉ ልብነት ተቀብለው መግባታቸው
ተገልጿል። ስለዚህ ወደ ሰላም መምጣቱ እጅግ ወሳኝ ምዕራፍ ላይ መሆኑ አንዱ አመላካች ጉዳይ መሆኑ እየተገለጸ ይገኛል። ጦርና ጦረኝን ለክልላችን ብሎም ለሀገራችን የማይጠቅም አንዱና ዋነኛ አመላካች ጉዳይ ነው። ሌላኛው ጉዳይ ከምንመለከተበት በሸኔ ላይም እርምጃ መወሰዱ ተገልጿል። በማዕከላዊ እዝ ዋልታ ክፍለ ጦር በምዕራብ ሸዋ ዞን ኖኖ ወረዳ አሊ ላርባ ቀበሌ ሲንቀሳቀስ የነበረውን የሸኔ ቡድን በወሰዱ የተጠናከረ ዘመቻ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል ማለት ነው። ሸኔ አሁን እየተዳከመ በርካቶችም መንግስት ያቀረበላቸውን የሰላም ጥሪ እየተቀላቀሉ መሆኑ እሙን የሚታወቅ ጉዳይ ነው። ፋኖ አሁን ደግሞ በግፍ እየፈረሰ መንግስት ያቀረበለትን የሰላም አማራጭ ብቸኛው መፍትሄ መሆኑን በማመን ተቀብሎ ገብቷል ማለት ነው። ሌላኛውም በምዕራብ ጎንደር ዞን ቋራ ወረዳ አካባቢ ታጥቀው ሲንቀሳቀሱ የነበሩ የፋኖ የመንግስት የሰላም ጥሪ በሌላኛ ቀጠና መግባታቸው አንዱ እየወጣ የሚገኝ መረጃ ነው። ስለዚህ ወደ ሰላም በበርካታ አቅጣጫ ክልላችን እየተመለሰ አንዱ የምንመለከትበት ጉዳይ ነው። ከጦርነት የሚመጣ ትርፍ አለመኖሩን በመረዳት መንግስት ያቀረበለትን እና የዘረጋውን የሰላም አማራጭ በሙሉ ልብ ተቀብለው ገብተውልናል። እጅግ ደስ ይላል። እኛም ደግሞ ደስ ብሎናል ማለት ነው። ሌላኛ መረጃ እዚህ ጋር የዘን ከምንመለከትበት ዋነኛ ጉዳይ በሶማሊያ የሴክተር አራተኛ የኢትዮጵያ የሰላም አስከባሪ ወታደር ዝግጁነት በፍተሻ የተረጋገጠ መሆኑ ተገልጿል። ኢንስፔክሽን ቡድን ሴክተር ስታፍ ጀምሮ በ47ኛ እና በ16ኛ ሻለቆች ላይ ተዘዋውሮ የሰላም አስከባሪ የዝግጁነት ቁመናን አረጋግጧል። የሴክተሩ ሁለገብ ሎጂስቲክ ምክትል ኃላፊ ሌተናል ኮሎኔል ገቢሳ ቱማ ዝግጁነቱን ማረጋገጥ ሰራዊቱ የተሰጠውን ተልዕኮ ለመወጣት የሚያስችል አቅም እንዳለው ማሳያ ነው ብለዋል። ኢትዮጵያ ሰራዊት በተለያዩ ሀገሮች ተሰማርቶ ግዳጁን ሲወጣ የሰላም ኃይልነቱንና ተመራጭነቱን የሚያረጋግጠው ዝግጁነቱ አቅም ጠብቆ ጠንካራ ግዳጅ አፈጻጸም ስለሚወጣ እንደሆነ ምክትል ኃላፊው ገልጸዋል። 47ኛው ሞተራይዝ ሻለቃ ሎጂስቲክ ኃላፊ ሌተናል ኮሎኔል እሸቴ በሪሁን በበኩላቸው ዝግጁነታችን በዋነኛነት ከመጣንበት ተልዕኮ ግዳጅ አንጻር ነው የሚረጋገጠው። ሰራዊቱ እና አጠቃላይ ንብረቶቻችን ለዚህ ግዳጅ ብቻ ሳይሆን በየትኛውም ቦታ ለሚሰጥ ማንኛውም ግዳጅ መወጣት የሚያስችል ጠንካራ እና ዝግጁ ነው ሲሉም ተናግረዋል። ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን የሀገር መከላከያ ሰራዊታችን ከአፍሪካ ብሎም በምስራቅ አፍሪካ ቀዳሚውን የሚይዝ ዋነኛ ጠንካራ ሰራዊት መሆኑ የሚታወቅ ጉዳይ ነው። ለዚህ ደግሞ የሰላም እጦት የገባበትን ክልላችን ብሎም ሀገራችን ወደ ሰላም በእጅግ በፍጥነት እየመለሰ የሚገኝበት ጉዳይ። ለዚህ ደግሞ ዋነኛ የክልላችንና የሀገራችን የመከላከያ ሰራዊት ጠንካራ ሆኖ እየሰራ ስለሚገኝ ነው። ከጦርነት የማያዋጣ የማያዛልቅ መሆኑ አሁን በጋድ የተመለከትንበት አንዱ ማረጋገጫ ነው። እንኳን ደስ አለን ክልላችን ወደ ሰላም ስለሚመለስ። ውድ ኢትዮጵያውያን በሌላ መረጃ ተመልሰን እስክንገናኝ ላይክ እና ሰብስክራይብ እንዳይረሳ። መልካም ጊዜ እንዲውላችሁ ከወዲሁ እመኛለሁ።